አንዱዓለም ጎሳ በፖሊስ ቁጥጥር ስር ውሏል። ከቀነኒ አዱኛ ሞት ጋር በተያያዘ ፖሊስ ምርመራውን አጠናክሮ አንዱዓለም የሚባለው በጣም ጋጠወጥ የነበረ ልጅ እንደነበር ማንም ያውቀው። ልቧ አጥቷል። ቀነኒ ከዚህም በፊት ሁለቴ ምናምን ሞክራለች። ራስ ማጥፋት ከዚህም በፊት ሁለቴ ምናምን ሞክራለች። ጋይሶች ባልተቤቷ እንዳያችሁት በቁጥጥር ስር ውሏል ማለት ነው። ሌሎች መረጃዎችም አሉ። በዛ ላይ በጣም አንጀት የሚባላ የተላላከችውን ከጓደኛዋ ጋር ያወራችውን ቴክስት ተለቋል ማለት ነው። እሱን ይዤላችሁ መጥቻለሁ። አብረን እናነበዋለን ማለት ነው። አብራችሁን ቆዩ። ወደ ቪዲዮ እንቀጥል። ቀነኒ ከዚህም በፊት ሁለቴ ምናምን ሞክራለች። ራስ ማጥፋት ከዚህም በፊት ሁለቴ ምናምን ሞክራለች። አንቺ ያልሻለሽው አንዱዓለም ቤት ውስጥ ተኝቶ ነው እሷ ራሷን ወርውራ ያጠፋችው ነው ያልሻለሽው። አንዱዓለም ቤት ውስጥ ለመኖሩ ምንድነው መረጃው? ለጓደኛው ነግሮታል። ወዴ ኦኬ አብሮ እንዳሉ ጋር ሲያወራስ ከሱ ጋር በጣም የሚቀራረቡ ጓደኞቹ አሉት። የጣፉ ልጆች ናቸው ምናምን ብለው ሲሉ እኔ ለሊት 10 ሰዓት ነው የገባሁት። ከገባሁ በኋላ ደህና ነች አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ጸብ ላይ ናቸው። ያን አለም እንትና እያሉ አይደለም። በጣም ትልቅ ጸብ ምናምን አለ መሀላቸው። በየጊዜው ጸብ አለ ቀነኒ እና እሱ ጋር መሀል ማለት ነው። እኔ ለእሱም ልደግፍ አልችልም፣ ለእሷም ልሆን አልችልም። ምክንያቱም ሁለቱም ዳሜ ናቸው። ግን ሁለቱም መሀል ጸብ እንዳለ አውቃለሁ። ስለዚህ እሷ ተናዳ ራሷን ታጠፋለች ብለሽ ታስቢያለሽ? ባይዘዌ ቀነኒ እንደዛ ብሎ ነግሮናል። እሱ ከዚህም በፊት የሆነ ጊዜም ራሷን ታጠፋው ነበረ ምናምን ደርሽላት ነው ምናምን ብሎ ነግሮናል። ግን ይሄ ነገር አልወጣም ነበረ፣ መጀመሪያ አልሰማም ነበረ። ግን እሱ ነው የነገራችሁ ራሷን ለማጥፋት እንደምትፈልግ? ነው ራሱ ነው የነገረ። አንቺ ምክንያቱም እሱ ሊፈታት ይፈልጋል፣ እሷ ደግሞ አትፈልግም። ፈታ ተላቃ ቢሆን ኦኬ። እስቲ እና ታዲያ አንቺ አሁን ይሄ ከባድ ነው። እስቲ ግን ቆይሜ እኔ የምለው አንቺ ከሁለቱም ጋር ቀረቤታ አለሽ አይደል? ከሁለቱም ጋር ቀረቤታ አለሽ? ሲፎ አለሽ? ቶባት ይሆነ የቤት ነገር እኮ ነው። አሁን ይሄ የቤት ውስጥ ጉዳይ ነው። this is crazy አይገር ዋንፊ በዚህ ያክል እርግጠኛ ሆኖ እሷ ማውራት እንትን ነው። ቆይ ወጣች፣ አስወጣት፣ እንድትወጣ አደረጓት። ሲፎ ኮቱ ዴቢ ትመለስ። ከሱ ጋር ተመሳሳለብኝ። አሁን ፌስቡክ ላይ የሚጻፉ ነገሮች ፌስቡክ ላይ የማይጻፍ ማን እኔ ኧረ ምንድን ነው እና እሱ ነገር ቢጣራ የተሻለ ነው። ዋንፊ ፌስቡክ ላይ መቡ ፌስቡክ ላይ ብዙ ነገር እየተባለ ነው። ፌስቡክ ላይ አሁን እኔ መቡ ያልወደድኩት ነገር ምንድን ነው መሰለህ? ፌስቡክ ላይ እሱን ታርጌት እየተደረገ ነው። ቢኮዝ ኢላ ጀሪቲ ለባየ ሙጫ ከነበር ባይሰጥ ሰንስ ይገራጅራ ብራ አሁን እሷን ራሱ ለዛ ነው እሷ ራሱ እንዴት ከጀርባ ማን አለ ዳሱ አወነ ነው ገባ አመቀበጤ ነው ጀቲ ይሄ ወንድና እስቲ ዘራ ያቆባል እንትን አናርገው እንዴ ፖለቲካ አናርገው እንጂ ኖ ሰው አንደም ላይ ፖለቲካ የምናደርገው ነገር የለም። አይደለም ዋንፊ እኔ አሁን ለምሳሌ ካጠፋው እኔ መያዝ አለብኝ እንዴ? ያጠፋ ሰው መያዝ አለበት። እሱን ካጠፋው ግን ካጠፋማ ነው። ግን ይኸውልህ እንደሱ ሳይሆን ይኸውልህ አንዳንዴ ምን ያደርጋል ሲፈልጉት ስለነበረ ፖክስ ያደርጉት ስለነበረ ኤኒባዲ ልከው እንደዚህ አይነት ሸር ያሰራሉ። እሱ the main thing እሱ ነው። በቃ እሱ መግባት አለበት እስር ቤት ውስጥ they will do anything any drama any talk ሊያደርጉ ይችላሉ። እሺ እሱ ከገደለው ወይም ሌላ ሰው ከገደለው እንደዚህ ሬሳውን በፍጥነት ደባብቆ መውሰዱ ለምን ተፈለገ? እሱ ነው ፖይንቱ። ገባሽ? ፖይንቱ እዛ ላይ ነው። ለምን ሳይጣራ እቺ ልጅ እንዴት ነው ከአምስተኛ ላይ ራሷን ልወረወር የቻለችው? መወርወሯንስ ማን አረጋገጠ? ሬሷ በምን አይነት መንገድ ነው ሌላ ቦታ ተገላ ነው የተወረወረችው የሚለው ነገር መረጋገጥ አለበት። ገባሽ? ልጁንም ታርጌት ሊደረግ ይችላል። አንዳንድ ነገሮች ስላሉ በጣም ታንጫዳን በርባለ ነው ለከማለ ሙጫኑ ጀላ ልጁን ለመብላት ፈልገው መንገድ አጡ። በጣም ብዙ ጊዜ ሞከሩ እንደምደኘ አማ ኢሼዳን ታርጌት ኮደኔ ኢላል እንደዚህ አይነት ወሬ እያሰራችሁ ነው። በቃ ልጁን አሁን እስር ቤት ላይ ያበሰው አስታውሻለሽ? ከዚህ በፊት አልበሙ ላይ ታርጌት ፕሮፓጋንዳ ነበር የዘፈኑ
አዲስ መረጃ አለ። ድምፃዊ አንዱዓለም ጎሳ በፖሊስ ቁጥጥር ስር ውሏል። ከቀነኒ አዱኛ ሞት ጋር በተያያዘ ፖሊስ ምርመራውን አጠናክሮ የቀጠለ ሲሆን ድምፃዊ አንዱዓለም ጎሳን በቁጥጥር ስር አውሎታል። እንዲሁም ደግሞ የወጣቱ አስክሬን በሚኒሊክ ሆስፒታል ምርመራ እየተደረገለት የሚገኝ ሲሆን ምንም ይፋ የሆነ አዲስ መረጃ የለም። ነገር ግን ከዚህ ውጭ የሚወጣ መረጃ ካለ ወደ እናንተ የማደርስ ይሆናል። አቤል ደመላሽ ነኝ። ሰላማችሁ ይብዛ። ወረወረች ነው የምትለው አይደለም። በሚገባ የሚደበድባት ሰውዬ አልረካም። መጨረሻ ላይ ህይወቷን ቀጠፈው። አንዱዓለም የሚባለው በጣም ጋጠወጥ የነበረ ልጅ እንደነበር ማንም ያውቀው። ልቡ አጥቷል። ፌመስነቱ ቀይሩታል። ጭንቅላታቸው ውስጥ ይገባል። ከዛ በኋላ ማን አለብኝነት ይመጣል። ቤቱን ይበትናል። እርጉዝ ሴት ራሷን የማጥፋት ነገር ትመኛለች። እስቲ ነገር እርጉዝ ሴት ከማረክ ከማሰቃየት አፍኖ እንደዚህ እርጉዝ ሴት ለልጇ መታሰብ ራሷን ከሌሊቱ 9 ሰዓት አንስታ ወረወረች ነው የምትሉ? ወረወረች ነው የምትሉ? አይደለም። በሚገባ የሚደበድባት ሰውዬ አልረካም። መጨረሻ ላይ ህይወቷን ቀጠፈው። ዛሬ ልደቷ ነበር የልጅቷ። ዛሬ ከጓደኞቿ ጋር ሴሌብሬት አደረገው ነበር። የጻፈችው ነገር ደግሞ ትላንትና ነበረ ጽፋለች በኦሮምኛ። ዛሬ ልደቷ ነበር የልጅቷ። ዛሬ ከጓደኞቿ ጋር ሴሌብሬት አደረገው ነበር። የጻፈችው ነገር ደግሞ ትላንትና ነበረ ጽፋለች በኦሮምኛ። ዘምሩ ፍቅርን አይነት እንትን ነው የያዘው ውስጡ ማለት ነው። በጣም እንደሚጨቃጨቁ ከመጨቃጨቅ አልፎ በጣም እንደሚመታት ነው አሁን ዙሪያዋ ላይ ጎረቤቶቿ ላይ ሰዎች የሚያወሩት ማለት ነው። ሶ እቺ ልጅ ትላንትና ባይገላት ራሱ ኦልሞስት በቃ ታስታውቃለች። በጣም ከስታ ነበረ። ያቺ ምናቃት ኢንፍሉዌንስ ስታደርግ የነበረችው ቀነኒ አይደለም አሁን ያለችው አይደለ? እስኪ አብረን የተላላኩትን ቴክስት አብረን እናንብብ። ውዴ ህይወት በጣም ከባድ ነው ይላል። እሺ አንድ ምንም ራሱ ከብሎኛል በህይወት ነኝ በየት እሱ ልክ ነሽ። ደከመኝ ውዴ ያለቻት ከመቼውም በላይ በጣም ደከመኝ በጌታ አለቻት። ቲጂ በጣም ምን ክፉ ቀን ነው የገባሁት አለቻት። ኦኬ ሁሉንም ነገር ነው ያጣሁት አለቻት። ቤተሰቦቼን፣ ተስፋዬን፣ ጓደኞቼን ሁሉን ነገር ነው። ተስፋ የለኝም አለቻት ቀነኒ። ሰለቸኝ ውዴ አለቻት። ተስፋ አለች ስትላት ከዚህ በኋላ አለቻት ተይዋ ውዴ አለቻት። ከዚህ ተስፋ ህይወት የሚባል ነገር የለም። የኔ ከባድ ነው ውዴ እንደዚህ እንደሚባለው አይደለም አለች። እመጣለሁ እናንተ ጋር ብላ ነበር አይገርም? እሺ ውዴ አለቻት። 45 ኬጂ ነኝ 45 ኪሎ ግራም ነኝ። እንደዚህ ባይ ብነግርሽ ማርያምን ህይወት ማርያምን ህይወት ይመርሻል ነው እያለቻት ያለችው። አይገርም? 45 ኪሎ ነኝ። ውይ ይሁን ውዴ ባክሽን ህይወት እኮ እንደዚህ ናት አይደል? ምርር ብሎኛል። ይህን ይመስላል ጋይሶች። በጣም አንጀት የሚበላ ቴክስት ነው የተላላኩት።